የሥላሴ ትምህርት ነው። የሥላሴ ትምህርት ባለፉት ጊዜያት አይ ቲንክ ሁለት ቀናትን ለማየት ሞክረናል። ከዚህ በፊት ሥላሴ በብሉይ ኪዳን የሚል ሐሳብ ነበር በስፋት ስናይ የነበረው። ሥላሴ ማለት አንድ አምላክ በሶስት አካላት ተገልጦ ይኖራል ነው። ያ ማለት አንዱ አምላክ በሶስት አካላት ራሱን ገልጧል። በዛም ተገልጦ ይኖራል ሁል ጊዜ ለዘላለም ከዘላለም ጀምሮ ለዘላለም ይኖራል። አብ ወልድና መንፈስ ቅዱስ በተባሉ አካላት እና አንድ አምላክ ሶስት አካላት እንዳሉት ነው መጽሐፍ ቅዱስ የሚያስተምረን። እና አንዳንድ ሰዎች በአዲስ ኪዳን የተፈለሰፈ ትምህርት ስለሚመስላቸው ይሄ አዲስ ኪዳን ላይ የተፈለሰፈ አዲስ ትምህርት ሳይሆን ከመጀመሪያውም ጀምሮ በመጽሐፍ ቅዱስ ያለ ነው በሚለው ብሉይ ኪዳን ላይ ከአንድ በላይ አካላት እንዳሉት እግዚአብሔር የሚያሳዩ ጥቅሶችን እያየን በስፋት ስናወራ ነበር። ወደ ኋላ ተመልሳችሁም የተለቀቁ ቪዲዮዎችን ማየት ትችላላችሁ። ዛሬ ደግሞ በአዲስ ኪዳን ስለ ሥላሴ ያለውን ነገር ነው የምናየው። ከዚህ በፊትም እንደምናደርገው የተወሰነ 20 ደቂቃ አወራና እስከ 3 ተኩል ከዛ በኋላ 5 ደቂቃ ወይንም 10 ደቂቃ የጥያቄ ሰዓት ይኖራል። ጥያቄ የሆነባችሁን ነገር ትጠይቃላችሁ። ከዛ በኋላ ድጋሚ ያሉት ቀሪ ደቂቃዎችን መደምደሚያ አድርጌ እንጨርሳለን። እና ዛሬ ጥቅሶችን ስለምናይ መጽሐፍ ቅዱስ ብትይዙ ይመከራል። በሃርድ ኮፒም ሆነ በሶፍት ኮፒ መጽሐፍ ቅዱስ ከፍታችሁ ያዙ እና በየማሉ ታነቡልኝ ያላችሁ ማለት ነው። ለዛ ከፍታችሁ እንትን በሉ። ወደ አዲስ ኪዳን ስንመጣ እንግዲህ መገለጥ እግዚአብሔር ነገሮችን የሚገልጥበት መንገድ ሂደታዊ ነው። ሂደታዊ ማለት ፕሮግረሲቭ ነው ማለት ሁሉንም ነገር በአንድ ጊዜ ግልጥልጥ አላደረገም። እግዚአብሔር በሂደት ነገሮችን እየገለጠ እየሄደ እንደሆነ ነው መጽሐፍ ቅዱስ የሚነግረን። እና ሶስት አካላት የሚለውም ነገር አንዱ አምላክ ሶስት አካላት እንዳሉት በግልጽ የታየው ከመቼውም ጊዜ በላይ አዲስ ኪዳን ላይ ነው። እና እንደዚህ አይነት አሰራር እግዚአብሔር አለው። ለምሳሌ ኢየሱስ ክርስቶስ ራሱ ሲያወራ አሁን ለእናንተ የምነግራችሁ ብዙ ነገር ነበረኝ፣ ግን አሁን ብነግራችሁ ልትቋቋሙት አትችሉም። ነገር ግን የእውነት መንፈስ በመጣ ጊዜ ይነግራችኋል እያለ ሲያወራ ነበር። ስለዚህ ከዛ አንፃር ምን ማለት ነው? የሚነገር ነገር ግን ጊዜ ያለው በዛ ጊዜ ያልተነገረ ነገር ኢየሱስ ለደቀ መዛሙርቱ ያልነገረው ነገር አለ። መንፈስ ቅዱስ ሲመጣ የነገራቸው ነገር አለ ማለት ነው። ስለዚህ በጊዜ ሂደት እየተገለጡ የሚሄዱ ነገሮች አሉ። እና ደቀ መዛሙርቱ ለምሳሌ ወንጌል ለአሕዛብ እንደሚሰበክ አያውቁም ነበር። መጀመሪያ ከኢየሱስ ጋር እያሉ ኢየሱስ ይነግራቸው ነበር። ነገር ግን ጴጥሮስ ራሱ ወንጌል ለአሕዛብ እንደሚሰበክ ያወቀው ሐዋርያት ሥራ ምዕራፍ 10 ላይ መጥተን ስናነብ በቆርኔሌዎስ ላይ መንፈስ ቅዱስ ወረደ እና እሱ ራሱ ተገረመ። እንዴ አሕዛብ ላይ መንፈስ ቅዱስ ይወርዳል እንዴ? ከዛ እነዚህ እንደኛ መንፈስ ቅዱስ የወረደባቸው እንዳይጠመቁ የሚከለክላቸው ማን ነው ብሎ ሲጠይቅ እናያለን። እና ምንድነው መጀመሪያ አልጠበቁም ነበር። ይሄንን ሁኔታ ራሱ የአይሁድ የሱ ጓደኞች አይሁድ ማህበር ጋር ሄዶ ሲያብራራላቸው እናያለን። ጥያቄ ሆነባቸው። በቃ እኔም እንደዛ በአሕዛብ ላይ እንደኛው መንፈስ ቅዱስ ተቀበሉ፣ ከዛ ተጠመቁ፣ እንደዚህ ነው የሆነው ብሎ ሲነግራቸው ከዛ በኋላ ነው ኦኬ ለአሕዛብም ወንጌል ይሰበካል ወይ የሚለውን መረዳት የጀመሩት እንጂ መጀመሪያ ለአይሁድ ብቻ ነበር የሚሰብኩት። በየሚሄዱበት ቦታ በሐዋርያት ሥራ ላይ ስታዩ ለአይሁድ ብቻ ነበር የሚሰብኩት። ያ ነገር አልገባቸውም ነበር። በኋላ መንፈስ ቅዱስ ሲያበራላቸው ተረዱ ማለት ነው። እና መገለጥ እንደዚህ ሂደታዊ ነው። በሂደት ነገሮች እየተገለጡ የእግዚአብሔር አሰራር እየተገለጠ ነው የሚሄደው። እና
ሌላ ቦታም ደግሞ ጳውሎስ ከእውቀት ከፍለን እናውቃለን ይላል። ከፍለን ነው፣ በከፊል ነው የምናውቀው፣ ሙሉ በሙሉ አናውቅም። አሁን ራሱ ስለ እግዚአብሔር ሊሆን ይችላል፣ በቃ ስለ ሰማያዊ ሁኔታዎች በከፊል ነው የምናውቀው። ነገር ግን ያን ጊዜ እኔ ራሴ እንደታወቅኩ አውቃለሁ ይላል። እናም እውቀታችን ከዚህ ከፍ ያለ እንደሚሆን ያን ጊዜ ከኢየሱስ ጋር አብረን ስንኖር ከፍ ያለ ነገር እንደምናውቅ እንደምንረዳ ነው ያ የሚያሳየን። ስለዚህ አሁን ከተገለጠልን ይልቅ የበለጠ ይገለጥልናል ማለት ነው። ስለዚህ አሁንም ሂደታዊ የሆነ መገለጥ አለ፣ ርምደታዊ የሆነ ፕሮግሬሲቭ የሆነ መገለጥ አለና ከዛ አንፃር እግዚአብሔርም ራሱን የገለጠው እንደዚህ በሂደት ነው ለማለት ነው። በአዲስ ኪዳን ከብሉይ ኪዳኑ ይልቅ ግልጽ ሆኖ ታይቷል የእግዚአብሔር አካላት። የመጀመሪያው የምናየው ሶስቱን አካላት አብ፣ ወልድ፣ መንፈስ ቅዱስን በግልጽ የምናየው ኢየሱስ ክርስቶስ ተጠምቆ ሲወጣ ነው። የማቴዎስ ወንጌል ምዕራፍ 3 ቁጥር 16። እስኪ አንድ የደረሰ ሰው ያንብብልኝ፣ መጽሐፍ ቅዱስ የያዘ ሰው። የማቴዎስ ወንጌል ምዕራፍ 3 ቁጥር 16። ኦኬ፣ በጌታ በኢየሱስ ስም አነባለሁ። ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ፣ እነሆ ሰማያት ተከፈቱ፣ የእግዚአብሔርን መንፈስ እንደ ርግብ ሲወርድ በእርሱ ላይ ሲመጣ አየ። እነሆም ድምፅ ከሰማይ መጥቶ በእርሱ ደስ የሚለኝ የሚወደው ልጄ ይህ ነው አለ። እሺ፣ ጌታ ይባርክ። እንግዲህ ሶስቱን አካላት እዚህ ጋር በግልጽ ተመልከቱ። ኢየሱስም አንድ በአንድ አንብብልኝ። ከተጠመቀ በኋላ ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ። እሺ፣ እዚህ ጋር እንደምናየው ተጠምቆ እየወጣ ያለ አካል እንዳለ እናያለን። ተጠምቆ የወጣው ኢየሱስ ክርስቶስ ነው፣ ወይንም ልጅ ነው፣ ወይንም ወልድ የሚባለው አካል በዮርዳኖስ ወንዝ በመጥምቁ ዮሐንስ እጅ ተጠምቆ ሲወጣ እናያለን። ስለዚህ ወልድ የተባለው ልጅ የተባለው ኢየሱስ ክርስቶስ ተጠምቆ እየወጣ እንደሆነ ግልጽ ነው፣ በግልጽ እናያለን። ከዛ ቀጥሎ ምን ይላል? እነሆ ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ። ሰማያት ተከፈቱ ይልና የእግዚአብሔር መንፈስ እንደ እርግብ በእርሱ ላይ ሲወርድ፣ እርሱ የተባለው በኢየሱስ ላይ የእግዚአብሔር መንፈስ ሲወርድ አየ። እያየ ያለው ዮሐንስ ነው፣ መጥምቁ ዮሐንስ የሚሆነውን ሁኔታ እያየ ነው። በኢየሱስ ክርስቶስ ላይ የእግዚአብሔር መንፈስ ሲወርድ አየ፣ እንደ እርግብ። እዚህ ጋር እርግብ ወረደ ሳይሆን እንደ እርግብ። ያው እንዳትሳሳቱ፣ የሆነ ወፍ አይደለም የወረደው፣ ወይንም የሆነ ወፍ ኢየሱስ ላይ መጥቶ አልተቀመጠም፣ የሆነ ፊልም ላይ ቪዲዮ ላይ እንዳየነው ማለት ነው። ነገር ግን ሁኔታውን ነው እርግብ ብሎ የገለጸው። እርግብ ከሆነ ከአየር ላይ የሆነ ዕቃ ላይ ሲያርፍ እንዳለ አይነት ሁኔታ የእግዚአብሔር መንፈስ ኢየሱስ ላይ እንደዛ እንዳረፈ ዮሐንስ አየ። ስለዚህ የእግዚአብሔር መንፈስ የተባለው መንፈስ ቅዱስ እንደ እርግብ በኢየሱስ ላይ ሲወርድ እናያለን ማለት ነው። እና እንግዲህ መንፈስ ቅዱስ በመንፈስ ቅዱስ አማካኝነት ነው አገልግሎቱን መጀመር የሚችለው። እንግዲህ ኢየሱስ ክርስቶስ ከዚህ በኋላ ነው አገልግሎቱ እንዲጀምር ነው እና በመንፈስ ቅዱስ አማካኝነት ስራውን አገልግሎቱን እንደሚጀምር እናያለን። መንፈስ ቅዱስ የሐዋርያት ስራ ላይም በአማኞች ላይም እንደዛ ወንጌል እንዲሰብኩ እንዳስጀመራቸው እናያለን። አገልግሎት እንዳስጀመራቸው እናያለን። የእግዚአብሔር መንፈስ በኢየሱስ ክርስቶስ ላይ ወርዷል። ስለዚህ መንፈስ ቅዱስ አለ፣ ሁለተኛው አካል። እሺ፣ ቀጥሎስ? እነሆ ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የሚወደው ልጄ ይህ ነው አለ። ተመልከቱ እንግዲህ ከሰማያት የሚያወራ አካል አለ። እሱ ምንድነው? በእርሱ ደስ የሚለኝ የምወደው ልጄ እያለ ነው የሚያወራው። ማንን ነው ልጄ እያለ ያለው? ተጠምቆ የወጣውን አካል ኢየሱስ ክርስቶስን። ምን እያለ ነው? በእርሱ እያለ ነው። ይሄ ልጄ እያለ እየተናገረ ያለው አካል ኢየሱስን እርሱ እያለ ነው። ልብ በሉ፣
እርሱ እያለ ነው እንጂ እኔ ኢየሱስ ነኝ እያለ አይደለም። እና በእርሱ ደስ የሚለኝ እርሱ የሚለው ለምሳሌ እኛ እርሱ የምንለው ከኛ ሌላ የሆነን አካል ነው። እዚህ ጋር ማስረሻ አለ። ማስረሻን እርሱ ማለት ይችላሉ፣ ወይንም ጌዲዮንን እርሱ ማለት ይችላሉ። እርሱ የምለው ከኔ የተለዩ አካላት ስለሆኑ፣ ስለዚህ ይሄ ልጄ እያለ የሚያወራው አካል ልጁን ምን ይለዋል? ኢየሱስን ቅድም ብያቸዋለሁ። ያ ኢየሱስ ክርስቶስ ልጅ ነው። የማን ልጅ ነው? የተናጋሪው የአብ ልጅ ነው። አብ ማለት አባት ማለት ነው። በነገራችን ላይ ወልድ ማለት ልጅ ማለት ነው። ሌላ ውስብስብ ነገር እንዳናስብ። ስለዚህ አባቱ ምን እያለው ነው? በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እያለ እየተናገረ ነው። ስለዚህ ልጄ የሚል አካል አለ፣ አባት የሆነ አካል አለ፣ ልጅ ተጠምቆ የወጣው አካል አለ። ስለዚህ የተለያዩ አካላት እንደሆኑ ማየት እንችላለን በግልጽ። አሁን የኦንሊ ጂሰሶች አስተምረዋል። ለምንድን ነው አብ ራሱ ልጅ ነው የሚል፣ አባት ራሱ ልጅ ነው የሚል አስተምረዋል። እና አባትና ልጅ አንድ አካል ነው የሚል አስተምረዋል። ይሄ ስህተት ነው። ሲጀመር አባት ልጅ አይሆንም። አባት ከተባለ ልጅ አይደለም ማለት ነው። ማለት አባት ልጅ ነው ካለን ታዲያ የማን አባት ነው? የራሱ አባት ነው ወይንም የአባት አባት ነው? እና የማይሆን ነገር ነው ማለት ነው። እና እዚህ ጋር አንድ አካል አይደለም ያለው። አባትና ልጅ ሁለት አካላት ናቸው። መንፈስ ቅዱስ ሶስተኛ አካል አለ። አባትና ልጅ ሁለት አካላት ይሆን። አባት ሲያወራ ልጁን እንደ ሌላ አካል እርሱ እያለ ነው እንጂ እኔ እያለ አይደለም። አባት ልጅ ቢሆን ኖሮ ወይንም አብ ወልድ ቢሆን ኖሮ ማውራት ያለበት እኔ ነኝ ነው እያለ ማውራት ያለበት፣ በእርሱ ማለት አይጠበቅበትም። አባት ልጅ ነው ከተባለ ደግሞ ተጠምቆ የወጣው አብ ነው ልንል ነው ማለት ነው። በኋላም ደግሞ በመስቀል ላይ የተሰቀለው አብ ነው ልንል ነው። ምክንያቱም ኢየሱስ ክርስቶስ አብ ነው ከተባለ በመስቀል ላይ የተሰቀለው አብ ነው ማለት ነው። እና ይሄ ደግሞ ትልቅ ስህተት ነው። በመስቀል ላይ አብ አልተሰቀለም። ይሄ አብ ተሰቅሏል የሚል የስህተት አስተምሮ በ200 ምናምን አካባቢ በሶስተኛው ክፍለ ዘመን ተነስቶ ነበር። ፓትሪፓሺያኒዝም የሚባል ፓትሪፓሺያኒዝም አብ ተሰቃየ የሚል አስተምሮ እና ያ የስህተት አስተምሮ በነሰባሊዮስ ዘመን ተነስቶ የነበረ የስህተት አስተምሮ ነው። ትክክል ያልሆነ የተወገዘ የስህተት አስተምሮ ነው። ስለዚህ በዚህ በማቴዎስ 3:16 እና 17 ሶስቱ አካላት በግልጽ ይታያሉ። አያችሁ፣ አዲስ ኪዳን ላይ ሶስቱ አካላት በግልጽ ታዩ። ብሉይ ኪዳን ላይ የሆነ በድንግዝግዝ ነበር ማለት ሙሉ በሙሉ የለም አይደለም። አይተናል። ብሉይ ኪዳን ላይ ሙሉ በሙሉ የለም፣ ከአንድ በላይ አካላት የሉም የሚለው እንደዛ አይደለም። ብሉይ ኪዳን ላይም ለምሳሌ መዝሙር 111 ላይ ዳዊት ሲናገር እግዚአብሔር ጌታዬን እንዲህ አለው እያለ ይናገራል። ኦኬ፣ እግዚአብሔር የተባለ አካል አለ፣ ጌታዬ የተባለ አካል አለ በዳዊት። እግዚአብሔር ጌታዬን ጠላቶችን የእግር መረገጫ እስካደርግልህ በቀኜ ተቀመጥ አለው እያለ ዳዊት ሲያወራ አይተናል። ስለዚህ ሁለት አካላት አሉ ማለት ነው የሚለውን እንረዳ ነበር። እንዲሁም የእግዚአብሔር መንፈስ እየተባለ እንደሚያዘን፣ እንደሚቆጣ፣ ኃጢአት ሲሰራበት እንደሚቆጣ ተመልሶ ወጋቸው እያለ ሲያወራ እርሱ እያለ ሲያወራ መንፈስ ቅዱስም አካል ነው ማለት ነው፣ ወይንም ማንነት ያለው ፐርሰን ነው ማለት ነው የሚለውን እንረዳ ነበር። ኦኬ፣ አሁን ደግሞ ምን ሆነ? ያ አብ ወልድ መንፈስ ቅዱስ በግልጽ ኢየሱስ ሲጠመቅ ታየ። ስለዚህ መጽሐፍ ቅዱስ ሶስቱ አካላት በእንደዚህ አይነት መንገድ ግልጽ አድርጎ አሳየን በአዲስ ኪዳን። ሌላው በታላቁ ትእዛዝ ታላቁ ተልእኮ ኢየሱስ ሲልክ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እንዲህ ይነበባል። እስኪ አንብበው ማስረሻ ስለጀመርክ። ማቴዎስ 28:19 እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቀቻችሁ ያዘዟችሁንም ሁሉ እንድጠብቁ እያስተማረቻችሁ ደቀ መዛሙርት አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝና።
አያችሁ እዚህ ጋር ኢየሱስ ክርስቶስ ምድራዊ አገልግሎቱን ጨረሰ፣ የመጣበትን ዓላማ ጨረሰና በመጨረሻ ደቀ መዛሙርቱን ሲያዝ ትእዛዝ ሲሰጣቸው ታላቁ ተልእኮ የሚባል ወይንም ዘ ግሬት ኮሚሽን የሚባለውን ትእዛዝ ሲያዛቸው እናያለን። ምን ብሎ ነው እያዘዛቸው የነበረው? እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው። ይሄ ታላቁ ተልእኮ ነው። ቤተ ክርስቲያን እኛ በዚህ ምድር ላይ ያለንበት ዋና ዓላማ ይሄ ነው። ከዚህ ውጪ ሌላ ዓላማ የለንም። ሌላው እግረ መንገድ ነው። እንሰራለን የተሻለ ህይወት ለመኖር ቤተሰቦቻችንን የምናውቃቸውን ሰዎች ለመርዳት እንኖራለን። ነገር ግን ዋናው እና ታላቁ ትእዛዝ በምድር ላይ በህይወት የመቆየታችን በተለይ ደግሞ ካመንን በኋላ በህይወት የመቆየታችን እንግዲህ እኛ አማኞች በኢየሱስ ክርስቶስ አምነን የዳንን ሰዎች ከኢየሱስ አጠገብ ከመኖር ወይንም መንግስት ሰማያት ላይ ከመኖር የተሻለ ህይወት የለንም ወይንም የተሻለ ህይወት አናገኝም እና በኢየሱስ ክርስቶስ ባመንን ቅጽበት ድነናል። ኢየሱስ ክርስቶስ ጌታ እንደሆነ በልብ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ ነው የሚለው። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና ነው የሚለው ሮሜ ላይ። ስለዚህ ኢየሱስ ክርስቶስ ጌታ እንደሆነ በልባችን አምነን በአፋችን መስክረን ምን ሆነናል? ድነናል ማለት አሁን ብንሞት ከኢየሱስ ጋር ነው የምንኖረው፣ እርግጠኛ ነን ነው። የዘላለም ህይወት አለን ነው። በእኔ የሚያምን የዘላለም ህይወት አለው እንዳለ ኢየሱስ ክርስቶስ በእርሱ የሚያምን የዘላለም ህይወት አለው። ከሞት ወደ ህይወት ተሻገረ እንጂ ወደ ፍርድ አይመጣም እንዳለው ከሞት ወደ ህይወት የተሻገረን ሰዎች ነን። ስለዚህ ከኢየሱስ ጋር ከመኖር የተሻለ ህይወት ከሌለን እንግዲህ እግዚአብሔር በኢየሱስ እንዳመነን ምን ማድረግ ነበረበት? ሊወስደን ይገባ ነበር። በቃ የዚህ ምድር ኑሮ ይበቃችኋል ብሎ ሊወስደን ይገባ ነበር። ምክንያቱም ለኛ የተሻለ ቦታ ያ ነዋ። እዚህ ምድር ላይ የፈለገ ስኬታማ የሚባል በምድር እይታ ህይወት ብንኖር ከየትኛውም ህይወት የተሻለው ከኢየሱስ ጋር መኖር ነው፣ መንግስት ሰማያት መኖር ነውና ታዲያ ግን በህይወት ቆይተናል። ኢየሱስን ካመንን በኋላ ከዳንን በኋላ የዘላለም ህይወት ካገኘን በኋላ በህይወት ቆይተናል። ለምንድን ነው በህይወት የቆየነው? ምን ቀረን? እዚህ ምድር ላይ ምን ቀረን? ሌላ ምን ጨምረው ምን ተጨማሪ ነገር አለ ስንል በዚህ ምድር ላይ የተቀመጥንበት ምክንያት ስለ ኢየሱስ እንድናወራ፣ ስለ ኢየሱስ እንድንናገር፣ ለጨለማው ዓለም ብርሃን እንድንሆን። ኢየሱስ ክርስቶስ ራሱ እናንተ የዓለም ብርሃን ናችሁ ነው ያለው፣ የምድር ጨው ናችሁ ነው ያለው። ስለዚህ ለዚህ ለጨለማው ዓለም እንድናበራ ነው እና በጣም ጨለማ የሆነ ክፍል ወይንም ቦታ ላይ ጨለማ የሆነ ቦታ ላይ በጣም ተፈላጊው ነገር ብርሃን ነው። ትንሽ የብርሃን ጭላንጭል ድንግዝግዝ የሆነ ጨለማ አጋጥሟችሁ ያውቃል ብዬ አስባለሁ። በቃ ሙሉ ጨለማ የሆነ ምንም የሚታይ ነገር የሌለበት እዛ ጋር አንድ ተስፋ አንድ የሚፈለገው ነገር ብርሃን ነው። ስለዚህ እቺ ዓለም ጨለማ ናት። ለዚህች ጨለማ ለሆነች ዓለም እኛ ብርሃን ነን ማለት ነው፣ እንድናበራ ነው። ምድር የምትጣፈጥ አይደለችም እና እኛ የምድር ጨው ነን፣ የምናጣፍጥ ነን ነው። ስለዚህ መጽሐፍ ቅዱስ ቆሮንቶስ ላይ ጳውሎስ ሲናገር የክርስቶስ አምባሳደሮች እንደሆነን ይናገራል፣ ወይንም እንደራሴዎች። ያ ማለት ክርስቶስ እኛን በምድር ወክሎ እንደራሴ ማለት እንደራሴ ሁን ብሎ ያስቀመጠን፣ እንደኔ ኑር፣ እንደኔ ሁን፣ የኔን ህይወት አሳይ ብሎ። ጳውሎስ ምንድነው ያለው? ከዚህ በኋላ እኔ በራሴ አልኖርም፣ ነገር ግን በእኔ ውስጥ ክርስቶስ ይኖራል እያለ ያወራል። ከዚህ በኋላ የምኖረው ህይወት በክርስቶስ በውስጤ ስላለ ክርስቶስ ነው በእኔ የሚኖረው፣ እኔ አልኖርም እያለ ሲያወራ እናያለን። ስለዚህ ክርስቶስ ወክሎን ያስቀመጠን ሰዎች ነን። ያ ማለት ሰማይን ወክለን በምድር ላይ የምንኖር ሰዎች ነን እንደማለት ነው።
እና ትልቅ አደራ ትልቅ ኃላፊነት ነው ያለብን። ሰማይን ወክለን የእግዚአብሔርን መንግስት ወክለን በምድር ላይ እንድናሳይ የተቀመጥን ሰዎች ነን። ሶ በምድር ላይ ያለንበት ዓላማ ትልቁ ዓላማ የሆነ ሌላ ነገር ሊበልጥብን አይገባም። ምድራዊ ቁሳዊ ነገር መልካም ነው፣ መስራት መልካም ነው፣ ጥሩ ነው። ግን ዋናው እሱ እንደሆነ እያሰብን አይደለም መሮጥ ያለብን። ዋና እሱ እንደሆነ እያሰብን አይደለም መመላለስ ያለብን። የአብዛኛው ሰው ላይፍ የሆነው ምንድነው? ምድራዊ ነገር ላይ ነው ትኩረቱ። ፎከስ ያደረገው ምድራዊ ነገር ላይ ስለሆነ የሚሮጠው፣ የሚለፋው፣ የሚተጋው በየዕለቱ ከእንቅልፉ ሲነሳ የሚያስበው ያን ብቻ ነው። ጀስት ምድር ላይ ያለውን ሁኔታ ብቻ ለማመቻቸት። ነገር ግን ከዛ የበለጠ ነው። ዋናው ዓላማችን ይሄ ነው። ኢየሱስ ክርስቶስ እግዚአብሔር እኛ እንደዳንን መውሰድ ነበረበት እኛን ከዚህ ምድር የተሻለው ቦታ ያ ስለሆነ። ታዲያ ግን ካልወሰደን፣ ካልገደለን ወይንም ካልሞትን ምንድነው ሲባል እዚህ መቆየት ያለብን ምክንያት አለ ማለት ነው። ያም ምክንያት ምንድነው? ታላቁ ተልእኮ በጨለማ ላሉት ብርሃን እንድናደርስ፣ ወደ ሞት ወደ ሲኦል እየተነዱ ያሉትን እንድንታደግ፣ እንድናጠቅ ከዚህ ዓለም ክፋት፣ ከዚህ ዓለም የሐሰት ፍልስፍና፣ ከዚህ ዓለም ሰይጣን የተለያየ አማራጮችን እየተጠቀመ ወደ ጨለማ የሚነዳቸውን እንድንመልስ ነው። ታላቁ ተልእኮ የሚባለው ይሄ ነው። ዘ ግሬት ኮሚሽን። ታላቁ እንግዲህ ሂዱና አሕዛብን ሁሉ በማን? በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው፣ ከዛ ያዘዟቸውንም እንዲጠብቁ እያስተማራችኋቸው ምን አድርጓቸው? ደቀ መዛሙርት። የኢየሱስ ተከታይ እንድናደርግ ነው። ደቀ መዛሙርት እንድናደርግ ነው። የራሳችን ተከታይ አይደለም፣ ወይንም ደግሞ የሆነ ሰው ተከታይ ወይ የሆነ ድርጅት ተከታይ አይደለም። የኢየሱስ ተከታይ እንድናደርግ ነው ሰዎችን። ደቀ መዛሙርት እንድናደርግ ነው ሰዎችን። ኢየሱስን እንድናሳይ ነው ጎላችን። ራሳችንንም እንድናሳይ አይደለም። እኔ እንዲህ አይነት ሰው ነኝ፣ እንዲህ አይነት ዕውቀት አለኝ እያለን ራሳችንን እንድናሳይ፣ ስለ ራሳችን በሰዎች ልብ ውስጥ እንድናነግስ የራሳችንን ዝና አይደለም። ጀስት ኢየሱስን እኛ እየጠፋን እኛ እንደ ሻማ እየቀለጥን እንደ መጥምቁ ዮሐንስ ኢየሱስን ማድመቅ፣ ኢየሱስን ማሳየት ነው። ስለዚህ በዚህ ታላቁ ተልእኮ ላይ የማን ስም ተጠቅሷል ሲባል በአብ በወልድ በመንፈስ ቅዱስ ስም ነው የተባለው። ሶስቱ የተለያዩ አካላት እንደሆኑ በግልጽ መጽሐፍ ቅዱስ ያስተምራል። በግልጽ ደግሞ በአዲስ ኪዳን በደንብ እናያለን እያንዳንዱን አካላት። አብ ወልድ እንዳልሆነ እዛ ኢየሱስ ተጠምቆ ሲወጣም ለማየት ሞክረናል። አባት ልጅ አይደለም፣ ልጅ መንፈስ ቅዱስ አይደለም፣ መንፈስ ቅዱስ አብ አይደለም፣ አብ መንፈስ ቅዱስ አይደለም። እንደዛው ታዲያ ሶስቱ የተለያዩ አካላት በዚህ በታላቁ ተልእኮ ግን ኢየሱስ ሶስቱንም ጠርቷል። ምን ማለት ነው? አንዳንድ ሰው ምን ብሎ ያስባል መሰላችሁ? መንፈስ ቅዱስ ኃይል ነው ወይንም ጉልበት ነው፣ እግዚአብሔር ዓላማውን የሚፈጽምበት ኃይል ነው ብሎ ያስባል። ኃይል ከሆነ ከአብና ከወልድ ጋር ሊጠቀስ አይችልም። ኃይል ብቻ ከሆነ አብና ወልድ ማንነት ያላቸው ስለ ራሳቸው መኖር የሚያውቁ ፐርሰንስ ናቸው ወይንም አካላት ናቸው። ከነሱ ጋር እኩል ተጠቅሷል መንፈስ ቅዱስ እና ሶስቱ አካላት መጠቀሳቸው አንደኛ ሶስቱ አካላት በስልጣን እኩል እንደሆኑ፣ አንዱ ይበልጣል አንዱ ያንሳል ተብሎ አንዱ አልተተወም። እያችሁ ሶስቱም አካላት በዚህ በታላቁ ተልእኮ ላይ እኩል ተጠርተዋል። ስለዚህ ሶስቱም አካላት እኩል እንደሆኑ፣ እኩል እንደተጠሩ፣ እኩል እንዳሉ ማየት እንችላለን። ከዚህ አንዱ ተጠርቶ አንዱ ስላልተተወ ማለት ነው። ሌላው እዚህ ላይ የሚነሱ አንዳንድ ስህተቶች አሉ። ስህተቶቹም ምንድናቸው? በአብ በወልድና በመንፈስ ቅዱስ ስም ነው የሚለው እና ስም የሚለው አንድን ወይንም ነጠላን የሚያሳይ ነው። ነጠላን ስለሚያሳይ አብ ወልድ መንፈስ ቅዱስ አንድ አካል ነው፣ ሶስት አካል አይደለም። ሶስት አካል ቢሆን ወይንም ከአንድ በላይ አካል ቢሆን በአብ በወልድ በመንፈስ ቅዱስ ስሞች ነበር መባል የነበረበት የሚል የሐሰት አስተምሮ አለ። አንድ አካል ነው ብሎ የሚያምኑ እንደ ኦን ጂሰስ ያሉ ማለት ነው።
በአብ በወልድ በመንፈስ ቅዱስ ስሞች መሆን ነበረበት ብዛት ያለው ቢሆን ብለው ያነሳሉ። እና ይሄ በእውነቱ አማርኛን አለማወቅ ነው፣ ወይንም ደግሞ ሰዋሰውን አለማወቅ ነው። በአማርኛውም በግሪኩም እንግዲህ አዲስ ኪዳን የተጻፈው በግሪክ ቋንቋ ነው። በግሪኩም ሲታይ በአብ በወልድ በመንፈስ ቅዱስ ስም መባሉ ስም የሚለው ነጠላ ነገር የሚወክል በመሆኑ አብ ወልድ መንፈስ ቅዱስ አንድ አካል ነው አያስብልም። ለምሳሌ እዚህ ጋር አክሊሉ የሚል ስም ይታየኛል። እኔ በእኔና በአክሊሉ ስም 100 ብር ድጋፍ አድርጌያለሁ ለሆነ ድርጅት ብል፣ ወይንም ደግሞ ለዚህ ህብረት 100 ብር ድጋፍ አድርጌያለሁ ብል ምን ማለት ነው? በእኔና በአክሊሉ ስም ነው ያልኩት። ስንት አካላት አሉ እዚህ ጋር? በግልጽ እኔና አክሊሉ 2 አካላት አለ። ነገር ግን ምንድን ነው ያልኩት? ስም ነው ያልኩት። እና በእኔና በአክሊሉ ስም ማለቴ ስም ነጠላን ነው የሚያሳየው ተብሎ አክሊሉና እኔ አንድ ነን ማለታችን አይደለም፣ ወይንም አንድ አካል ነን ማለታችን አይደለም። በእኔና በአክሊሉ ስሞች 100 ብር ድጋፍ አድርጌያለሁ አይባልም። ስለዚህ በአብ በወልድ በመንፈስ ቅዱስ 3 አካላት ቢሆንም ስም ነው እንጂ ስሞች አይባልም። መጽሐፍ ቅዱስ ላይም ዘፍጥረት ላይ ያዕቆብ ልጆቹን ሲመርቅ የዘፍጥረት መጽሐፍ ላይ እስኪ ልድረስ፣ ምናልባት ያዕቆብ የዮሴፍን ልጆች ሲመርቅ ያለውን ክፍል ታስታውሱ ከሆነ ምዕራፍ ስንት እንደሆነ እስኪ አስታውሱ። ምን ይላል? እሺ ምዕራፍ 48 ዘፍጥረት ምዕራፍ 48 ቁጥር 15 ጀምረን ስናነብ ያዕቆብ የዮሴፍን ልጆች፣ እንግዲህ የዮሴፍ ልጆች ምናሴና ኤፍሬም እንደሆኑ እናውቃለን፣ እንዲህ ይነበባል። ከዚህ በኋላ ዮሴፍን ባረከ፣ እንዲህም አለው፣ አባቶቼ አብርሃም እና ይስሐቅ በፊቱ የተመላለሱት እግዚአብሔር ለእኔም እስከ ዛሬ ድረስ በዘመኔ ሁሉ እረኛ የሆነኝ አምላክ ከጉዳትም ሁሉ የታደገኝ መልአክ እርሱ እነዚህን ልጆች ይባርክ ይላል፣ ኤፍሬምንና ምናሴን። እነርሱም በስሜ በአባቶቼ በአብርሃምና በይስሐቅ ስም ይጠሩ ይላል። ተመልከቱ እንግዲህ በአባቶቼ በአብርሃምና በይስሐቅ፣ እንግዲህ አብርሃምና ይስሐቅ 2 አካላት ናቸው አይደል? ስለዚህ በኦንሊ ጂሰሶች ሎጂክ ምን ሊሆን ነው? በአባቶቼ በአብርሃምና በይስሐቅ ከተባለ ስሞች መሆን አለበት ሊል ነው። ነገር ግን እዚህ ጋር በአባቶቼ በአብርሃምና በይስሐቅ ስም ይጠሩ፣ ስም መባሉ አብርሃምና ይስሐቅ አንድ አካል ናቸው እንድንል አያደርግም። እና መጽሐፍ ቅዱስ ይህንን እንዲህ የሚጠቀም ከሆነ በአብ በወልድ በመንፈስ ቅዱስ ስም መባሉ አብ ወልድ መንፈስ ቅዱስ አንድ አካል ነው እንድንል አያደርግም ነው። እና እዛው ክፍል ላይም ወደ ላይ ቁጥር 6 ላይ ዘፍጥረት 48:6ን ስናነብ ከእነርሱ በኋላ የሚወለዱልህ ልጆች ግን ያንተ ይሁኑ፣ በርስት ድልድላቸው ግን በወንድሞቻቸው ስም ይቆጠራሉ ይላል። በርስት ድልድላቸው በወንድሞቻቸው ስም፣ ወንድሞቻቸው ብዙ ነው፣ ብዛትን የሚያሳይ ነው። በወንድሞቻቸው ስሞች አልተባለም፣ በወንድሞቻቸው ስም ይቆጠራሉ ነው የተባለው። ስለዚህ መጽሐፍ ቅዱስ እንደዚህ፣ ይሄ አማርኛን አለማወቅ ነው። በአብ በወልድ በመንፈስ ቅዱስ ስም ስለተባለ አንድ አካል ነው፣ ስሞች መባል ነበረበት። ይሄ አማርኛን አለማወቅ፣ ሰዋሰውን አለማወቅ፣ አለመረዳት ነው እና ያ የሚነሳው ነገር ስህተት እንደሆነ በዚህ አስምረን እናልፋለን። ፕላስ ደግሞ ይሄ ስም የሚለው አብ ወልድ መንፈስ ቅዱስ አንድ አካል መሆናቸውን የማያሳይ ነው እና ስም ከተባለ አንድ ስም ነው፣ እሱም ያ ስምም ኢየሱስ ነው የሚል አስተምሮም አለ። አንድ ስም ነው፣ የአብ የወልድ የመንፈስ ቅዱስ ስም ኢየሱስ ነው የሚል መጽሐፍ ቅዱስ እንደዛ አስተምሮን አያውቅም። የአብ ስም ኢየሱስ ነው፣ የመንፈስ ቅዱስ ስም ኢየሱስ ነው የሚል ጥቅስ የትም የለም። ትክክል ነው። የወልድ ስም ኢየሱስ ነው። ወልድ በስጋ ከማርያም ከተወለደ በኋላ ስሙንም ኢየሱስ ትየዋለሽ ነው የተባለው። በስጋ ከማርያም ከተወለደ በኋላ ማለት ነው። በፊት ስሙ ኢየሱስ የሚባል አልነበረም በስጋ ከመጣ በኋላ እና እርሱም የወልድ ስም ነው ወይንም የልጁ ስም ነው። የልጁ ስም እሱም ልጁ ኢየሱስ ክርስቶስ ነው እያለ ብዙ ቦታ ስለሚያወራ
ስለ ኢየሱስ ክርስቶስ ሲያወራ ወንጌል ስለ ልጁ ነው፣ ስለ ኢየሱስ ክርስቶስ ነው እያለ ሮሜ ላይም ሌሎች ክፍሎች ላይም ያወራል እንጂ ኢየሱስ የአብም ስም ነው የመንፈስ ቅዱስ ስም ነው የሚል መጽሐፍ ቅዱስ ላይ የሌለ ነው። በዚህ በታላቁ ተልእኮ ላይ አብ፣ ወልድ፣ መንፈስ ቅዱስ አብረው መጠቀሳቸው አንዱ ከአንዱ የማይበላለጥ የማይተናነስ እኩል መጠራቱ በተመሳሳይ ደረጃ ላይ ያሉ መሆናቸው አብ፣ ወልድ፣ መንፈስ ቅዱስ ተመሳሳይ ማንነት ያ ማለት እኩል ማንነት እኩል ፖዚሽን ያላቸው እንደሆነ እኩል ደረጃ ላይ ያሉ እንደሆኑ ተመሳሳይ ባህሪ ያላቸው እንደሆኑ የሚያሳይ ነው። እሺ እስካሁን ባወራነው ጥያቄ ካለ ትጠይቁና ከዛ እንቀጥላለን። ሌላም አብ፣ ወልድ፣ መንፈስ ቅዱስ የተገለጹበት ክፍል አንዳንድ ሰው አብ፣ ወልድ፣ መንፈስ ቅዱስ የሚለው የሆነ መጽሐፍ ቅዱስ ላይ አንድ ቦታ ወይንም ሁለት ቦታ ብቻ የተጠቀሰ የሚመስለው ሰው አለ። ነገር ግን መጽሐፍ ቅዱስ ላይ ብዙ ምንባቦች ከ80 በላይ እስከ 100 የሚጠጉ ከዛም በላይ ምንባቦች ሶስቱም አካላት በአንድነት የተጠቀሱበት አለ። ሶስቱም አብ፣ ወልድ፣ መንፈስ ቅዱስ ሶስቱም አካላት በአንድነት የተጠቀሱበት ጥቅሶች አሉ እና የሆነ ስላሴ ስንል የሆነ ቦታ ላይ የሆነ ጥቅስ አንድ ጥቅስ መዘን የምንናገር ነገር ሳይሆን ዘሆል ባይብል ሙሉ መጽሐፍ ቅዱስ የሚያስተምረን ነገር ነው ማለት ነው። እና ሌላ ቦታ ላይ ያለው ወይ ያው አንደኛ ቆሮንቶስ 12:4 ጀምሮ እስኪ አንብብልኝ ማስረሻ። ቆሮንቶስ 12:4 የጸጋም ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። ይቀጥል። እስከ 6 አገልግሎትም ልዩ ልዩ ነው፣ ጌታም አንድ ነው። አሰራርም ልዩ ልዩ ነው፣ ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው ይላል። እሺ ከ4 ጀምረን ስናነብ የጸጋ ስጦታዎች ልዩ ልዩ ናቸው። እንግዲህ የጸጋ ስጦታዎችን ለቤተ ክርስቲያን የመስጠትን ስራ ለመንፈስ ቅዱስ ነው የሚሰጠው መጽሐፍ ቅዱስ እና በነገራችን ላይ ሶስቱ አካላት የሥራ ድርሻ ያላቸው ነው። በጎሉ አንድ ቢሆንም ወይንም የሥራው ዓላማ አንድ ቢሆንም የሥራ ድርሻ ደግሞ አላቸው። ለምሳሌ እኛም በማዳን ሂደት ላይ ብናይ በማዳን ሂደት ላይ ጎሉ እኛን ማዳን ነው፣ የሰው ልጆችን ማዳን ነው። አንድ ጎል አለ፣ አንድ ግብ አለ፣ አንድ ዓላማ አለ። ያንን አንድ ዓላማ ግን አብ፣ ወልድ፣ መንፈስ ቅዱስ የተጫወቱት ሚና ወይንም የሰሩት ስራ ተመሳሳይ ወይንም አንድ ስራ አይደለም። የአብ ድርሻ አለ፣ የወልድ ድርሻ፣ የመንፈስ ቅዱስ። ለምሳሌ አብ ምንድን ያደረገው አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ነው የተባለው። በእርሱ የሚያምን በኢየሱስ ክርስቶስ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ሁሉ እንዲሁ ወዷል። ስለዚህ አብ ምን አደረገ? ዓለምን እንዲሁ ስለወደደ ልጁን ላከ። አንድያ ልጁን አምሳያ የሌለውን ልጁን ለሰው ልጆች ኃጢአት እንዲሞት ላከ። ወልድ ኢየሱስ ክርስቶስ ወደ ምድር መጣ፣ ስጋ ለበሰ፣ ሰው ሆነ፣ ከማርያም ተወልዶ በመስቀል ላይ ተሰቅሎ ደሙን አፍስሶ ሞተልን ማለት ነው። ሞቶ ተነሳ፣ ዕዳችንን ከፈለልን። ይሄን የሰራው ወልድ ነው። መንፈስ ቅዱስ ደግሞ ዛሬም በልባችን ላይ ያን የተሰራውን ስራ ለሰዎች ያሳስባል፣ ይመሰክራል። ስለኔ ይመሰክራል እያለ ነበር ኢየሱስ። መንፈስ ቅዱስ ስለኔ ይመሰክራል፣ እኔ የነገርኳችሁን ያሳስባችኋል፣ ያስተምራችኋል። ስለዚህ ያ የተሰራው ስራ አካል እንዲለብስ ያደርጋል። ያ በመስቀል ላይ ኢየሱስ የሰራውን ስራ በሰዎች ልብ ላይ እያደመቀ እርሱን እንዲያምኑ ያደርጋል። በሰዎች ልብ ውስጥ ይኖራል፣ በሰዎች ውስጥ ይኖራል፣ በእኛ ውስጥ በአማኞች ውስጥ ይኖራል ነው። አያችሁ፣ ልብ በሉ። አንዱን ስራ ሶስቱ አካላት
የራሳቸው የስራ ድርሻ ያላቸው ነው እና እዚህ ጋር የአንዱን ስራ ለአንዱ ከሰጠን አያስኬድም። ለምሳሌ በመስቀል ላይ የተሰቀለው አብ ነው ካልን አያስኬድም። አብን የላከው ልጁ ነው ካልን አያስኬድም። አብ ነው ልጁን የላከው፣ አባት ነው ልጁን የላከው እንጂ ልጅ አባትን አልላከም። በቤተ ክርስቲያን ውስጥ ዛሬ ኢየሱስ የሚያደምቀው አብ ነው ወይንም ደግሞ ልጁ ነው ኢየሱስ ነው ካለን አያስኬድም። ያንን የጸጋ ስጦታዎችን የመከፋፈል እንዲሁም ደግሞ ኢየሱስን የማድመቅ ስራ በሰዎች ልብ ውስጥ የሚሰራው መንፈስ ቅዱስ እንደሆነ ኢየሱስ ራሱ እኔ መሄዴ ይበጃችኋል፣ እኔ ካልሄድኩ አጽናኙ አይመጣም እያለ የተናገረው በዛ ምክንያት ነው። ኢየሱስ ራሱ አይደለም መንፈስ ቅዱስ። ስለዚህ የአንዱን ስራ ለሌላ ስንሰጥ አያስኬድም። ስለዚህ ሶስቱም አካላት የየራሳቸው የስራ ድርሻ አለ። ያ ማለት ግን የተለያየ ስራ ይሰራሉ፣ አብ ወደዛ የፈለገውን ስራ ወልድ ወደዚህ ይሰራሉ ሳይሆን በአንድነት አንዱን ጎል አንዱን እቅድ ለማሳካት ሶስቱም አካላት ይሰራሉ ከሚል አንጻር ነው። ስለዚህ እዚህ ጋር የጸጋ ስጦታዎችን አይ ቲንክ ቆሮንቶስ ላይም ነው የጸጋ ስጦታዎችን ይዘረዝርና ትንቢት አለ፣ ልሳን መናገር፣ ልሳን መተርጎም፣ ማስተማር፣ መምከር፣ ልግስና እያለ የጸጋ ስጦታዎችን ይዘረዝርና እነዚህን ሁሉ የጸጋ ስጦታዎች አንዱ መንፈስ ቅዱስ እንደወደደው ለአማኞች ይሰጣል ይላል። አያችሁ፣ መንፈስ ቅዱስ እንደወደደው ነው የሚሰጠው። እዚህ ጋር እንኳን ብዙ አይነት ሰዎች አለን፣ ብዙ ሰዎች ተሰብስበናል። ሁላችንም ተመሳሳይ አይደለንም፣ ወይንም ሁላችንም ተመሳሳይ ጸጋ የለንም። እዚህ አክሊሉ ያለው ለደሳለች ያለው ማስረሻ ያለው ለሌላው ለታዱ እንደዛ የለም እና ምንድነው የሚሆነው? አንዱ መንፈስ በሁላችንም ውስጥ ያስቀመጠው የጸጋ ስጦታ አለ እና እንደወደደው የሰጠው ማለት ነው። ለአንዱ ማስተማርን፣ ለአንዱ መምከርን፣ ለአንዱ ልግስናን መስጠትን፣ ለአንዱ ትንቢት መናገር ሊሆን ይችላል፣ ለአንዱ ልሳን መናገር፣ ለአንዱ ልሳንን መተርጎም እያለ ብዙ አይነት የጸጋ ስጦታ አለ። ያ ሁሉ የጸጋ ስጦታ ጥቅሙ ምንድነው? አንዱን አካል ማነጽ ነው። አንዱ አካል ሲባል በአንድ ሰው ላይ ብዙ አይነት ብልቶች አሉ። ያ ማለት አይን አለ፣ ጆሮ አለ፣ እግር አለ፣ ውስጥ ጨጓራ አለ፣ ልብ አለ። የተለያዩ አይነት ብልቶች አሉ እና የሁሉም ስራ ተመሳሳይ አይደለም። የእግር ስራ ከጨጓራ ስራ ጋር ተመሳሳይ ላይሆን ይችላል። የጨጓራ ከልብ ጋር፣ የልብ ከጆሮ ጋር ተመሳሳይ ላይሆን ይችላል። ነገር ግን አንድን አካል ለማኖር ሁሉም አስፈላጊ ናቸው። አያችሁ፣ አንድን ሰው ለማኖር በህይወት ለማቆየት ሁሉም አስፈላጊ ናቸው። የማን ከማን ይበልጣል የሚባል ነገር የለም። የእግር ስራ ይበልጣል የጨጓራ የሚባል ነገር የለም። የሚነጻጸርም አይደለም። ሁሉም አስፈላጊ ነው አንድን አካል ለማኖር እና እኛም አማኞች በኢየሱስ አካል ላይ የተገጠምን እንደ አካል ብልቶች ነን። ኢየሱስ ላይ የተገጠምን የአካል ብልቶች ነን እና አይሁድ ቢሆን የግሪክ ሰው ቢሆን ባህሪያ ቢሆን ጨዋ ቢሆን ሁላችንም በመንፈስ ቅዱስ በአንዱ መንፈስ በዚህ አካል ላይ ተገጥመናል ይላል። ወይንም አንድ እንሆን ዘንድ በመንፈስ ቅዱስ ተጠምቀናል ይላል። ወደዚህ አካል ተገጥመናል፣ ሁላችንም ከአንዱ መንፈስ ጠጥተናል ይላል። ስለዚህ አንዱ አካል ላይ የተገጣጠመን የተለያየን የአካል ብልቶች ነን። የአካሉ ኢየሱስ ክርስቶስ ነው። የአካሉ ቤተክርስቲያን፣ የቤተክርስቲያን ራስ ኢየሱስ ክርስቶስ ነው። የሱ አካል ናት ቤተክርስቲያን። ስለዚህ ቤተክርስቲያን የምንባለው እኛ የአማኞች ስብስብ ነን ማለት ነው። ስለዚህ ለነዛ አማኞች እንደወደደው የጸጋ ስጦታን የሚሰጠው መንፈስ ቅዱስ እንደሆነ መጽሐፍ ቅዱስ ይነግረናል። ስለዚህ እዚህም ክፍል ላይ የጸጋ ስጦታዎች ልዩ ልዩ ሲሆኑ መንፈስ ግን አንድ ነው ይላል። ስለዚህ አንድ መንፈስ ቅዱስ ነው ያለው። ከዛስ አገልግሎትም ልዩ ልዩ ሲሆን ጌታ ግን አንድ ነው ይላል። እዚህ ጋር ጌታ እያለ ያለው ኢየሱስ ክርስቶስን ነው።
ከዛ ቀጥሎ አሰራርም ልዩ ልዩ ሲሆን ሁሉም በሁሉ የሚሰራው ግን ያው አንዱ እግዚአብሔር ነው ይላል። አብን የሚያሳይ ነው። በመጽሐፍ ቅዱስ በተለይ በአዲስ ኪዳን ጌታ የሚለውን ሐዋርያቱ በብዛት ሲጠቀሙ የነበረው ኢየሱስን ለማሳየት ነው። ጌታ የሚለው በግሪኩ ኩሪዮስ። እንግዲህ አሁን በግሪኩ እያልኩ ማወራላችሁ አዲስ ኪዳን ኦሪጂናል የተጻፈው በግሪክ ነው እና በአማርኛው ወይንም በእንግሊዘኛው የሆነ ያልተረዳነው ያልገባን ነገር ካለ መሄድ ያለብን ወደ ግሪኩ ነው ማለት ነው። በግሪኩ ምን ይላል? በግሪኩ ምን ተብሎ ነበር? ምክንያቱም ኦሪጂናል የተጻፈበት ቋንቋ ስለሆነ ከዛ አንፃር ነው መጽሐፍ ቅዱስን ምንፈታው ነው ወይንም ትክክለኛነቱ የምናረጋግጠው ኦሪጂናል በተጻፈው መጀመሪያ በተጻፈው ቋንቋ ነው የሚሆነው። ስለዚህ በግሪኩ ኩሪዮስ የሚለውን ነው ለኢየሱስ ክርስቶስ ሲጠቀሙ የነበረው። ለአብ ደግሞ አብዛኛው ቦታ ላይ እግዚአብሔር ተብሎ በአማርኛ የተተረጎመው በግሪኩ ደግሞ ቲዮስ የሚለው ነው እና ኩሪዮስ እና ቲዮስ የሚለው ያው አምላክን ለማሳየት የሚውል ነው እና አንዳንዴ ጌታ ሲባል የሆነ እግዚአብሔር ከሚለው ያነሰ የሚመስላቸው ሰዎች አሉ። ጌታ ሲባል የምድር ነገስታትም ጌታ ተብለው ተጠርተዋል። በዛ መንገድ ነው ኢየሱስ የተጠራው ብለው የሚያስቡ ሰዎች አሉ። ነገር ግን ኩሪዮስ የሚለው ቃል አምላክነትን የሚያሳይ ነው ለኢየሱስ ሲሆን፣ ምክንያቱም የብሉይ ኪዳን የተጻፈው በዕብራይስጥ ነው። በዕብራይስጥ እና በአርማይክ ቋንቋ ነው እና በዕብራይስጥ ላይ ወደ ግሪኩ ሲተረጎም የግሪኩ ሴፕቷጂንት ወይንም የሰብዓ ሊቃናት ትርጓሜ የሚል አለ። ያ የዕብራይስጡ ወደ ግሪኩ ሲተረጎም በዕብራይስጡ ያህዌ የሚለው እንግዲህ ያህዌ የሚለው የአምላክ ስም እንደሆነ እናውቃለን። አይሁዳውያን ለመጥራት የሚፈሩት የእግዚአብሔርን ስም በከንቱ አትጥራ ከሚለው ተነስተው ማይጠሩት ስም ነው በነገራችን ላይ አይሁዳውያን እና ያህዌ የሚለውን ከመጥራት ብለው አዶናይ ብለው ነበር ተክተው ሲጠቀሙ የነበረው። ለመጥራት ለመጻፍ የሚፈሩት ስም ማለት ነው። በጣም የሚፈሩት ስም ነው እና አይጠሩትም፣ አይጠቀሙትም እና አጠራሩም እንዴት እንደሆነ አይታወቅም። ያህዌ የሚለው አጠራሩም አጻጻፉም እንዴት እንደሆነ አይታወቅም ያ ስም እስካሁን እስከዛሬ ድረስ ማለት ነውና ያ ለሙሴ ማን ልኮኝ ነው ወደ ግብጽ ሂድ ብሎት እግዚአብሔር የግብጽ ሰዎችን ከባርነት ታወጣለህ መርተህ ሂድ ሲለው አይቀበሉኝም እነሱ ማን ልኮኝ ነው ልበላቸው እንዴት እኔን ተራ ሰው ሊቀበሉኝ ይችላሉ ሲል ያለና የሚኖር ልኮኛል ያለው ማለት ነው። ያህዌ ነው። ያህዌ ልኮኛል፣ ያለና የሚኖር ልኮኛል፣ አያም ዛት አያም ልኮኛል የተባለው ተብሎ የተተረጎመው ያ ያህዌን የሚያሳይ ነው እና በብሉይ ኪዳን ላይ በዕብራይስጡ ያህዌ የተባለበት ወደ ግሪክ ሲተረጎም ኩሪዮስ ተብሎ ነው የተተረጎመው። ኩሪዮስ ማለት ጌታ ማለት ነው እና ጌታ ወይንም በግሪኩ ኩሪዮስ ብለው ነው የተረጎሙት የሰብዓ ሊቃናት ተርጓሚዎች ማለት ነው እና የአዲስ ኪዳን ጸሐፊዎች ኢየሱስን ጌታ ሲሉት ወይንም ኢየሱስን ኩሪዮስ ሲሉት እያሰቡ ያሉት በግሪኩ የተጻፈውን ያንን የብሉይ ኪዳን ነው ማለት ነው። ስለዚህ ጳውሎስ ኢየሱስን ኩሪዮስ ሲለው ምን እያለ ነው? ያህዌ ነው እያለው ነው። አያችሁ፣ ያህዌ ነው እያለው አምላክ ነው እያለው ነው እና እንዴት ይሄንን አወቀ ከተባለ ሮሜ መጽሐፍ ላይ ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናል በሚለው ምዕራፍ 10 ላይ ቁጥር 13 ላይ ስንደርስ የጌታን ስም የሚጠራ ሁሉ ይድናል ይላል። ያንን ራሱን የት እናገኛለን መሰላችሁ? ብሉይ ኪዳን ላይ ኢዩኤል ምዕራፍ 2 ላይ ካልተሳሳት ምዕራፍ 2 ላይ ይመስለኛል የእግዚአብሔርን ስም የሚጠራ ይድናል ይላል። አያችሁ፣ የእግዚአብሔርን ስም የሚለው በዕብራይስጡ የያህዌን ስም የሚጠራ ነው የሚለው። ራሱን አዲስ ኪዳን ላይ ጳውሎስ ምን ብሎ ተጠቀመው? የጌታን ስም የሚጠራ ይድናል ብሎ ለኢየሱስ ተጠቀመው ያንን። ስለዚህ ምን ማለት ነው? የጌታን ስም የሚጠራ ሁሉ ይድናል። የማንን ስም የሚጠራ ነው የሚድነው? የእግዚአብሔርን ስም የሚጠራ ሰው ነው የሚድነው። የያህዌ የሚጠራ ነው። ስለዚህ ጌታ ማን ነው ማለት ነው? ያህዌ ነው። ኩሪዮስ የተባለው ያህዌን የሚያሳይ ነው።
ስለዚህ በአዲስ ኪዳን ጌታ የሚለው በአብዛኛው ለዋለው ለኢየሱስ ነው። ያም የሚያሳየው ያህዌ መሆኑን ነው። ቲዮስ የሚለው ወይንም እግዚአብሔር የሚለው ለአብ ነው የዋለው። ብዙ ቦታ ቲዮስ በሚል ነው የዋለው። ስለዚህ እዚህ ጋር አገልግሎት ልዩ ልዩ ነው፣ ጌታ ግን አንድ ነው ሲል ኢየሱስን የሚያሳይ ነው። አንድ ጌታ አለ። ከዛ አሰራር ልዩ ልዩ ነው፣ ሁሉም በሁሉ የሚሰራው ግን ያው አንዱ እግዚአብሔር ነው ሲል አብን የሚያሳይ ነው። ስለዚህ ሶስቱ አካላት በዚህ በአንደኛ ቆሮንቶስ 12 ከ4 እስከ 6 ላይ መንፈስ ቅዱስ፣ ጌታ ኢየሱስ፣ እግዚአብሔር አብ ሶስቱም አካላት ተጠቅሰው እናያለን። ሶስቱንም አካላት እዚህ ጋር እናያለን። ሌላኛው ለዛሬ የመጨረሻ የሚሆነው ሁለተኛ ቆሮንቶስ 13:14ን አንብብልኝ እስኪ። እሺ፣ ሁለተኛ ቆሮንቶስ 13:14 በጌታ በኢየሱስ አነባለሁ። የጌታ የኢየሱስ ክርስቶስ ጸጋ፣ የእግዚአብሔርም ፍቅር፣ የመንፈስ ቅዱስም ህብረት ከሁላችሁ ጋር ይሁን አሜን ይላል። አሜን። እንግዲህ የሥላሴያውያን አማኞች ሁሌ ፕሮግራማችንን ጨርሰን አብረን የምንለው ጸሎት ነው። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ጸጋ፣ የእግዚአብሔር አብ ፍቅር፣ የመንፈስ ቅዱስ ህብረት ከሁላችን ጋር ይሁን ተባብለን ነው የምንለያየው። ይሄ እንግዲህ መጽሐፍ ቅዱስ ላይ ያለ ነው። ዝም ብለን የተሸመደደ ነገር አይደለም የምናወራው። መጽሐፍ ቅዱስ ላይ የተቀመጠ ነው። የጌታ የኢየሱስ ክርስቶስ ጸጋ ይላል፣ የእግዚአብሔር ፍቅር ይላል፣ የመንፈስ ቅዱስም ህብረት ከሁላችሁ ጋር ይሁን ብሎ ጳውሎስ ለቆሮንቶስ ሰዎች የጻፈላቸውን ደብዳቤ ይዘጋል ማለት ነው። ሶስቱም አካላት በግልጽ የተቀመጡበት፣ ሶስቱም አካላት አንድ ላይ የተቀመጡበት የጌታ የኢየሱስ ክርስቶስ ጸጋን ከጌታ ከኢየሱስ ክርስቶስ ይመኝላችኋል። የእግዚአብሔር ፍቅር፣ እንግዲህ የእግዚአብሔር ፍቅር ስንል የእግዚአብሔር ፍቅር በልባችን ስለፈሰሰ ይላል በመንፈስ ቅዱስ አማካኝነት ሮሜ ምዕራፍ 5 ላይ እና እግዚአብሔር ዓለምን የወደደበት መንገድ ቅድም እንዳልኳችሁ አንድያ ልጁን እስኪሰጥ ድረስ ነው ዓለምን የወደደው። ያ የእግዚአብሔር ፍቅር አንድያ ልጁን እስኪሰጥ ድረስ እንዲወደን የሆነው ያ የእግዚአብሔር ፍቅር፣ የመንፈስ ቅዱስ ህብረት፣ መንፈስ ቅዱስ አብሮነት ከኛ ጋር መኖሩ ማለት ነው። ፌሎሺፕ ነው የሚለው በእንግሊዘኛው the fellowship of the spirit the holy spirit የመንፈስ ቅዱስ ህብረት ፌሎሺፕ ከኛ ጋር ህብረት ማድረጉ፣ በእኛ ውስጥ መኖሩ ከኛ ጋር ነው ያለው። በነገራችን ላይ መንፈስ ቅዱስ ከኛ ጋር አለ ስንል እግዚአብሔር የሆነ አካል እኛ ውስጥ አለ ማለት ነው። መንፈስ ቅዱስ እግዚአብሔር ስለሆነ እግዚአብሔር እኛ ውስጥ አለንና በነገራችን ላይ ተራ ሰው አይደለም። መንፈስ ቅዱስ አብሮን የሚኖር ሰዎች ነን እና አንዳንዴ ነገሮች ግራ ሊያጋቡን ሊያስፈሩን ይሞክራሉ ይችላሉና ሆሊ ስፒሪት መንፈስ ቅዱስ በውስጣችን ያለን ሰዎች ነን። ያ ማለት እግዚአብሔር በውስጣችን ያለን ሰዎች ነን። ከኛ ጋር የሚኖር የሆነ ርቆ እኮ አይደለም፣ አጠገብ አይደለም። ውስጥ ማለት እንግዲህ ከውስጥ ምን ሊቀርብ ይችላል? ከውስጥ ይልቅ ምን በብሉይ ኪዳን ላይ የእግዚአብሔር መንፈስ በድንኳን ውስጥ በታቦቱ ላይ ነበር የሚኖረው። ነገር ግን በአዲስ ኪዳን የአሰራር ተቀየረና ባመኑ ሰዎች በእያንዳንዳቸው ውስጥ መንፈስ ቅዱስ ይኖራል። ያ ማለት እግዚአብሔር ነው ከኛ ጋር ያለው። እግዚአብሔር ነው በውስጣችን ያለው። ከእስትንፋሳችን ይልቅ የተጠጋ ነው። እንግዲህ ለአንድ ሰው እስትንፋስ ይሄ ከሚተነፍሰው ከእስትንፋስ የበለጠ የሚቀርበው ነገር የለም በምድር ላይ። እግዚአብሔር በውስጣችን ከእስትንፋሳችን ይልቅ ቀርቦ ነው ያለው። መንፈስ ቅዱስ በውስጣችን አለ እና ገና የምናስበውን ያውቃል፣ ገና የምንናገረውን ያውቃል እና አንዳንዴ የማይሰማን አይምሰለን እና ያ ህብረት የመንፈስ ቅዱስ ህብረት ከሁላችን ጋር ይሁን ይላል። አሜን። ከሁላችን ጋር ይሁን። ሰዓታችንን ጨርሰናል። የዛሬውን ጥያቄ ካለ አንድ ሁለት እንቀበልና እንጨርስ። እሺ፣ እኔ ጋር አንድ ጥያቄ አለኝ። እሺ፣ አሁን
አንደኛ ቆሮንቶስ 12:4-7 ባየነው ክፍል ላይ ነገር ግን ይልና 7 ላይ ነገር ግን መንፈስ ቅዱስን በግልጥ ለእያንዳንዱ ለጥቅም ይሰጠዋል ይላል። እንዴት ነው እዚህ ለጥቅም ይሰጠዋል ሲባል ስላልገባኝ ነው። እሺ አንደኛ ቆሮንቶስ 12:17 እስከ 7 እሺ 7 እሺ ከ4 ጀምረን ስጦታዎች ልዩ ልዩ ሲሆኑ መንፈስ ግን አንድ ነው። አገልግሎትም ልዩ ልዩ ሲሆን ጌታ ግን አንድ ነው። አሰራርም ልዩ ልዩ ሲሆን ሁሉም በሁሉ የሚሰራው ግን ያው አንዱ እግዚአብሔር ነው ካለ በኋላ 7 ቁጥር ላይ ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ሰው የሚሰጠው ለጋራ ጥቅም ነው ይላል። ይሄ በአዲሱ መደበኛ ትርጉም ነው እያነበብኩ ያለሁት። ኦኬ መንፈስ ቅዱስን መግለጥ ለእያንዳንዱ ሰው የሚሰጠው ለጋራ ጥቅም ነው። እንግዲህ ይሄ ቅድም ያልኩህን ሐሳብ ነው። ከ8 ጀምሮ እስከ 11 ስታነብ መልሱ ይመለስልሃል። መንፈስ ቅዱስን መግለጥ ሲል ከጸጋ ስጦታዎች ጋር የተያያዘ ነው። ለምሳሌ 8 ላይ ምን ይላል መሰለ? ለአንዱ በመንፈስ የጥበብን ቃል መናገር ይሰጠዋል። አየህ ከላይ ምን አለ? መንፈስ ቅዱስን መግለጥ ለእያንዳንዱ ሰው የሚሰጠው ለጋራ ጥቅም ነው አለ አይደል? ለአንዱ በመንፈስ የጥበብን ቃል መናገር ይሰጠዋል፣ ለሌላው ደግሞ በዚያው መንፈስ የእውቀትን ቃል መናገር ይሰጠዋል። ለአንዱ በዚያው መንፈስ እምነት ይሰጠዋል፣ ለሌላው ደግሞ በዚያው በአንዱ መንፈስ የመፈወስ ስጦታዎች ይሰጠዋል። ለአንዱ ተአምራት የማድረግ፣ ለሌላው ትንቢትን የመናገር፣ ለሌላው ደግሞ መናፍስትን የመለየት፣ ለአንዱ በልዩ ልዩ ልሳን የመናገር፣ ለሌላው ደግሞ በልዩ ልዩ ልሳን የተነገረውን የመተርጎም ስጦታ ይሰጠዋል። እነዚህ ሁሉ የዚያው የአንዱ መንፈስ ስጦታዎች ሲሆኑ ለእያንዳንዱ ሰው እርሱ ራሱ እንደፈቀደ ይሰጠዋል። አየህ መንፈስ ቅዱስ እነዚህን ነገሮች ይሰጣል። ስለዚህ መንፈስ ቅዱስን መግለጥ ለእያንዳንዱ ሰው የሚሰጠው ሲል እነዚህ የጸጋ ስጦታዎችን መንፈስ ቅዱስን መግለጥ ሲባል ያው የጸጋ ስጦታዎች የመንፈስ ቅዱስ ስራዎች እንደሆኑ ነው የምናየው። በአንዱ መንፈስ የሚሰጡ ስራዎች ስለሆኑ መንፈስ ቅዱስን መግለጥ ብሎ ጠቅሶልናል። የሚሰጠው ለጋራ ጥቅም ነው ሲባል ቀደም እንዳልኳችሁ እዚህ ጋር በእያንዳንዳችን ውስጥ ያለው ጸጋ ለራሳችን ብቻ አይደለም፣ ለራሳችን ጥቅም ማስገኛ ሳይሆን ለአካሉ መታነጽ ነው። ምክንያቱም ከ12 ጀምራችሁ አንብቡት፣ ስለ አካሉ ያወራል። አካል ብዙ ብልቶች ቢኖሩትም አንድ አካል ነው። ነገር ግን ብልቶች ብዙ ቢሆኑም አካል አንድ ነው እያለ በአንድ አካል ላይ ስለተገጠሙ ብልቶች ያወራና እኛም አንድ አካል እንድንሆን በአንድ መንፈስ ተጠምቀናል ይላል። አያችሁ አንድ አካል ነው ይልና ክርስቶስም እንደዚሁ ነው ካለ በኋላ አይሁድ ወይንም የግሪክ ሰዎች ብንሆን፣ ባሪያ ወይንም ነፃ ሰዎች ብንሆን እኛ ሁላችን አንድ አካል እንድንሆን በአንድ መንፈስ ተጠምቀናል፣ ሁላችንም አንዱን መንፈስ ጠጥተናል እያለ ያወራል። ስለዚህ አንድ አካል ላይ ኢየሱስ ክርስቶስ ላይ የተገጠመን ክርስቶስ እንደዛው በሰው አካል ይመስልና ክርስቶስም እንደዛው በአንድ አካል ላይ እንዳሉ የተለያዩ ብልቶች እንዳሉ እኛም በክርስቶስ ላይ እንደዛ የተገጠመን ነን። ታዲያ የጸጋ ስጦታዎች አሉን ለሁላችንም። መንፈስ ቅዱስ መግለጥ ለሁላችንም ተሰጥቶናል። የተሰጠን ለምንድን ነው? ለጋራ ጥቅም ነው። ለጋራ ጥቅም ሲባል እግር በእኔ ሰውነት ላይ ያለው እግር ለራሱ ጥቅም ሳይሆን ለመላው ሰውነቱ ጥቅም ነው። እግር ሲራመድ መላው አካሉ ነው የሚጠቀመው። ጨጓራ ሲፈጭ መላ አካሉ ነው የሚጠቀመው ነው። ስለዚህ መንፈስ ቅዱስን መግለጥ የተባለው ከዛ ከጸጋ ስጦታዎች አንፃር ነው። እሺ አንድ ጥያቄ መጨረሻ ወስደን እንጨርስ። እሺ ከሌለ እሺ አውራ ማሙድም እጅ አንስቶ ነበር እና አክሊሉም የሆነ ጥያቄ በእንትኑ ቻት እያደረገ ሲጠይቅ ነበር። አላየሁም። በድምጽ ማውራት ይቻላል ማይክ ከፍቶ። አላየሁም። ማሙሽ እጅ አንስቶ
እሺ ጠይቅ ማሙ። ተሳስቶ ማንም መጠየቅ ይችላል ቀጥታ። አዎ አቢ አክሊሉ ቻት ላይ ስጠይቅ ነበር ስንት ፈቃድ አለ የሚለውን እንትን እያለ አሉ ወይስ ወጥቶ አብሮ ነው? ኦኬ አክሊሉ ወጥቶ ነው። እንጃ እሱ ነበርና ጥያቄውን ሲያነሳ ነበረ። ምን የሚል ነበረሽ ጥያቄ? ስንት ፈቃድ ነበረ? 3 ፈቃድ አንድ ናቸው ወይ እያለ ነበር ሲጠይቅ የነበረው። ይኸው ራሱ ገብቷል። በቃ ይኸው እሺ እሺ አክሊሉ አይ አክሊሉ ቲንክ ገብቷል። ስለ ፈቃድ ነው ጥያቄ። እሺ ይሄ ትንሽ ረዘም የሚል ርዕስ ስለሆነ በቀጣይም የምንደርስበትም ስለሆነ ስንደርስበት እንማራለን። ስለ ፈቃድ እንደርስበታለን። አልደረስንም፣ ረዘም የሚልም ስለሆነ ቀጣይ ላይ እናያለን። ችግር የለውም። እሺ አንድ ሰው ይጸልይና እንጨርስ።